አርሴማ ጸሎትሽ ምልጃሽ ይረዳናል። ሰምተን እንዳንጠፋ የዚህን ዓለም ጩኸት ጽናትሽን ስጭን እንድንጽናናበት። በሰው ሀገር ሆነን አሕዛብ ባሉበት ጽናትሽን ስጭን እንድንጽናናበት። አቤት ተጋድሎሽ አቤት ጽናትሽ ሁሉንም ታገሽ አምላክን ታመንሽ። አርሴማ ልዩ ነው ታላቅ ተጋድሎሽ ይደርብን በእኛ በረከት ጸጋሽ ይደርብን በእኛ በረከት ጸጋሽ ይደርብን በእኛ በረከት ጸጋሽ ይደርብን በእኛ በረከት ጸጋሽ። መስክሮ መሞትን አምኖ መሰዋትን ከዓለም ተለይቶ የጌታ መሆንን አይተናል ከአርሴማ ለጽድቅ ማለፍን። በፊታችን ያለው ሰይፍ አያስፈራን። አይተናል ከአርሴማ ለጽድቅ ማለፍን። በፊታችን ያለው ሰይፍ አያስፈራን። አቤት ተጋድሎሽ አቤት ጽናትሽ ሁሉንም ታገሽ አምላክን ታመንሽ። አርሴማ አሐዱ አምላክ አሜን። ክርስቶስ ትንሣኤ እሙታን በዐቢይ ኃይል ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ምስስ ኮነ ፍስሐ ወሰላም። ሰላም ለእናንተ ይሁን ውድ ቻናል ቤተሰቦች እንደምን አላችሁ? ነው ያለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችንም ጋር ይሁን። እንኳን አደረሳችሁ አደረሰን። ሚያዝያ 6 ተከብሮ የሚውል ቅዱሳን በዓላት ለረድኤት በረከት ይደርብን። ቅድስት አርሴማ እናታችን ረድኤቷ በረከቷ አይለየን። አሜን። እናታችን ቅድስት አርሴማ እግዚአብሔር በቅንነት ያገለገሉ ከነበሩ ካህናት ወገን ከሆኑ ከቅዱስ ቴዎድሮስና ከእናቷ ከቅድስት አትናስያ በስዕለት ተወለደች። ሰማዕቷ ቅድስት አርሴማ ብሉይና አዲስን ተምራ እያነበበች እንዲሁም በተግባር እየተረጎመች ዘወትር በጸሎቷ ትተጋ እንደነበረ ገድሏ ይተረካል። በዚህ ዘመን ድርጣድስ ከመባል በአረማኔ የንጉስ አረመናዊ ንጉስ ለጣዖት የሚሰግድ ፀሐይን የሚያመልክ ክርስቲያኖችን ለማመልከው አምላክ መስገድ አለባችሁ በማለት መከራ ያጸናባቸው ነበር። እናታችን ቅድስት አርሴማ ተጋድሏ የጀመረችው የዚህ ጨካኝ ንጉስ አገልጋይ ወይም ሹም 27 ክርስቲያኖች እንደ ልማዱ እየደበደበ እየገረፈ ልዩ ስቃይ እያደረሰባቸው ሲወስዳቸው በማየቷ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ለእነርሱ ለአሕዛብ ምስክር እንዲሆኑ ስለኔ ወደ ገዢዎች ወደ ነገስታት ትወስዳላችሁ ማቴዎስ 10 ከቁጥር 16 እስከ 19 ያለው በማሰብ ቅድስት አርሴማ ገና በ20 ዓመቷ የዚህ ዓለም ንጉስ እኩይ ግብሩን በመንቀፍ ስለ ክርስቶስ ከሚሰቃዩ ወገኖቿ ጋር ግንባር ቀደም በመሆን ትመሰክር ጀመረች። የንጉሱም አገልጋይ በደም ግባቷና በንግግሯ ማማሯ ተደንቆ በዚህ በፍቃድ ልትሰዋ በወደደች ሴት ምንም ሊያደርግባት ስላልወደደ
ወደ ንጉሱ ወደ ድርጣድስ ከ27ቱ ክርስቲያኖች ጋር ወሰዳት። ንጉሱም በብዙ እየተነገረላት ወጣት ሲያይ በውበቷ በንግግሯ ተማርኮ ለዓለማዊ ደስታና ፍላጎቱ ተመኛት። ለእርሱም ሙሽራ እንድትሆን ብዙ ወተወታት። ቅድስት አርሴማ ግን ናቀችው። እኔ የሰማያዊ ንጉስ የክርስቶስ ሙሽራ እንጂ የዚህ ዓለም ኃላፊ ጠፊ የሆነው ገንዘብና ደስታ የሚሻ አይደለሁም በማለቷ መለሰችለት። ንጉሱም ይሄ ከሷ በመስማት እጅጉ ተቆጣ፣ በመናቅም ተበሳጨ። አሽከሮችም ጠርቶ በቤተ መንግስት የታሰሩ አንበሶች እንዲለቅቅባቸው አዘዘ። አንበሶቹ ግን ይደሰቱ ነበር። በኋላም ፊታቸው ወደ ንጉስና አገልጋዮች በማዞር ሮጦ እስኪ ደበቅ ድረስ አሳደዳቸው። ንጉስ ይበልጥ ነደደው። ክርስቲያኖቹም በረሃብ እንዲያልቁ እንዲታሰሩ አዘዘ። እግዚአብሔር በ5ኛው ቀን በብርሃን ቤቱ ሞልቶ የሚበላውን በመሶብ የሚጠጣውን በጽዋ ከሰማይ አወረደላቸው። ንጉሱ ይህንን በማየቱ ከዚህ አውጥቶ በእሳት ውስጥም አስገባቸው። 3 ደቂቅን የጠበቀ አምላክ እነሱም አዳናቸው። በሌላም ብዙ መንገድ ሊያጠፋቸው እንደሞከረ ገድሏ ይተረካል። በመጨረሻም ከአማካሪዎች ጋር ተማክሮ በሰይፍ እንዲያልቁ ይወስናሉ። እያንዳንዳቸው ተራ በተራ ሰይፋቸው ቅድስት አርሴማ ለሚሰይፍባት ሁሉ የድል አክሊል ከሰማይ ሲወርድላቸው ትመለከት ስለነበረ የእሷ ተራ በጉጉት ትጠብቅ ነበር። በመደሰቷም እየጸለየች አይዟችሁ ጽኑ ትላቸው ነበር። በመጨረሻም ጌታችን መድኃኒታችን ኢየሱስ ክርስቶስ ጽናቷ ተመልክቶ ቃል ኪዳን ይገባላት። ንጉስም ሌሎቹ አሰይፎ ሲያበቃ ወደ እሷ ዞሮ በቁጣ እየጮኸ አንቺን እንደ ባልንጀሮችሽ በቀላሉ አልገልሽም፣ ስቃይሽን አጸናብሻለሁ ብሎ ለአገልጋዮቹ ትእዛዝ በመስጠት ዓይኗን አውጥቶ በእጇ ያስይዛታል፣ ጡቷንም ያስቆርጣታል። በኋላም አንገቷ ያሰይፋታል። በብዙ ሁኔታ እናታችን ሰማዕትነት ተቀበለች። ይህን ሁሉ መከራ ስለ አምላኳ ስትል ራሷን አሳልፋ የሰጠች ድንቅ ሰማዕት ናት። ነቢዩ ዳዊት በመዝሙር ከመረጥካቸው ጋር ቃል ኪዳን አደረግኩ መዝሙር እንዳለ ለእናታችን የገባላት ቃል ኪዳን በኔ ስም አምነሽ የዚህ ዓለም ተድላና ደስታ ሳያታልልሽ አንገትሽን ለሰይፍ ሰጠሽ ተሰይፈሻልና የሰማዕትነት ተጋድሎ ፈጽመሻልና ስምሽም የጠራ በዓልሽን ያከበረ ዝክርሽን የዘከረ ገድልሽን ያጻፈና የጻፈ የሰማይና ያሰማና እስከ 12 ትውልድ ድረስ እምርልሻለሁ ሲል ቃል ኪዳን ገብቶላት በዚህ መሰረት በእሱ አማላጅነት አምኖ የገዳሟ ሄዶ በጸሎት የተማጸነ ሁሉ ለችግር መፍትሄ አግኝቶ እንደሚመለስ እመኑ ነው። የቅድስት አርሴማ ረድኤት በረከት ጸሎቷ ምልጃዋ ከኛ ጋር ይሁን ይኑር አሜን አሜን። የእናታችን በረከቷ ይደርብን። ወስብሐት ለእግዚአብሔር ወለድንግል ወለመስቀሉ ክብር። ይቆየን።